በዚህ ቪዲዮ እግዚአብሔር አሁን በሕይወት ውስጥ የሚፈትን በምን መንገድ ይመስልሃል? በሕይወት ፈተና ሲጸናብህ ለምን ብለህ ጠይቀህ ታውቃለህ? እግዚአብሔር ሁሉን እያወቀ ለምን ይፈትነናል? በሕይወትህ የጠየቅከው ነገር ዘግይቶብሃል ወይም ተከልክለሃል? ለእነዚህ የሚሆን መልስ ለማግኘት ቪዲዮውን እስከ መጨረሻው ስማው። ብዙዎቻችን በሕይወት ጎዳና ስንጓዝ የተለያዩ ፈተናዎች ያጋጥሙናል። ለምን እንዲሆነ ብለን እናስባለን። ነገር ግን እውነታው ግን እግዚአብሔር በሕይወታችን ውስጥ በተለያየ ጊዜ በሦስት ዋና ዋና መንገዶች ይፈትነናል። ዛሬ እነዚህ ሦስት ፈተናዎች ምን እንደሆኑና ከመጽሐፍ ቅዱስ ምሳሌዎች ጋር እንዴት ልንረዳቸው እንደሚገባ እንመለከታለን። አንደኛ፣ የምትፈልገውን ሁሉ ይሰጥህና አመስጋኝነትን ይፈትነዋል። እግዚአብሔር የምትፈልገውን ሁሉ በሰፊው ይሰጥሃል። ከዚያም በሰጠ ብዛት ልብህ ተወጥሮ እሱን ታመሰግነዋለህ ወይስ ትረሳዋለህ ብሎ አመስጋኝነትን ይፈትነዋል። እግዚአብሔር ንጉሥ ሰሎሞንን ሀብት፣ ክብርና ጥበብ በሰጠው ጊዜ ፈተናው መጣ። ሰሎሞን በመጀመሪያዎቹ ዘመናቱ እግዚአብሔርን እያመሰገነና ስሙን እያከበረ ኖረ። ነገር ግን ሀብቱና ክብሩ ሲበዛበት ልቡ ከእግዚአብሔር ራቀ። እግዚአብሔር በበረከት ሲያጥለቀልቀን አመስጋኝነታችንን የሚለካው በዚያ ሰዓት ነው። በሰጠህ ነገር ሁሉ እግዚአብሔር ማመስገንህን አትዘንጋ። ሁለተኛ፣ የምትፈልገውን ይነፍግህና እምነትን ይፈትነዋል። ልብህ የሚመኘውን የጠየቅከውን ነገር ይነፍግሃል። እዚህ ጋር ጥያቄው ይሄንን ሳያደርግልኝ አሁንም እወደዋለሁ ወይ የሚል የእምነት ፈተና ነው። ሐዋርያው ጳውሎስ በሰውነቱ ላይ የነበረውን ሥቃይ ወይም መከራ ከእርሱ እንዲወስድለት 3 ጊዜ ጌታን ለመነ። ነገር ግን እግዚአብሔር ጸጋዬ ይበቃሃል በማለት ጥያቄውን ነፈገው፣ አልሰጠውም። ጳውሎስ ግን አልመረመረውም። በዛው ፈተና ውስጥ ሆኖ ጸጋው እንዲበቃው አደረገ። እምነቱንም አጸና። የሚፈልጉት ሲቀር እምነቱ እንዳይናወጥ መጠንቀቅ ያስፈልጋል። ሦስተኛ፣ የምትፈልገውን ያዘገየብህና ትዕግሥትህን ይፈትነዋል። የምትፈልገውን ነገር አያሳጣም፣ ነገር ግን ያዘገይበታል። ጊዜው ሲረዝም ተስፋ እንቆርጣለን። እግዚአብሔር ግን እዚህ ጋር ትዕግሥትህንና ጽናትን ይፈትነዋል። አብርሃምና ሳራ እግዚአብሔር ለአብርሃም ልጅ እንደሚሰጠው ቃል ገባለት። ነገር ግን ቃል ኪዳን እስኪፈጸም ድረስ ዓመታት አለፉ። እርጅናም መጣ። ፈተናው መዘግየቱ ነበር። አብርሃም ግን በእግዚአብሔር ጊዜ አምኖ ታገሰ። በመጨረሻም ይስሐቅን ተቀበለ። የእግዚአብሔር መዘግየት መቅረት አይደለም፣ ትክክለኛውን ሰዓት መጠበቅ እንጂ። ብዙ ጊዜ እግዚአብሔር ሁሉን የሚያውቅ አምላክ ከሆነ ለምን ይፈትነናል የሚል ጥያቄ ይነሳል። እግዚአብሔር የሚፈትነን እኛን ማን እንደሆንን እሱ ስለሚያውቅ አይደለም፣ ይልቁንም እኛ የት እንዳለን እኛ እንድናውቅ ነው። ፈተና በሦስት ዋና ዋና ምክንያቶች ይመጣል። ለማንጻት ፈተና እንደ እሳት ነው። ወርቅ በእሳት እንደሚፈተን እምነታችንም በፈተና ይነጻል፣ የውስጣችንን ቆሻሻ ያስወግዳል። ለማንጠሪያ ችግርና ፈተና ሲገጥመን በትዕግሥትና በጸሎት ስንጠቀምበት በመንፈሳዊ ሕይወታችን እንድንጠነክርና አቅማችን እንዲጨምር ያደርጋል። ለማረጋገጥ እኛ በእግዚአብሔር ላይ ያለን ፍቅርና እምነት በእውነት የጸና መሆኑን ለራሳችን እንድናረጋግጥ ነው። ሌላው እግዚአብሔር በክፉ አይፈትንም፣ ነገር ግን ባለማስተዋላችን በገዛ ምኞታችን እንፈተናለን። ወዳጆቼ፣ ዛሬ በምን አይነት ፈተና ውስጥ እንዳሉ አላውቅም። በብዛት ውስጥ፣ በጥያቄ መከልከል ወይስ በመዘግየት ሥቃይ ውስጥ ሊሆኑ ይችላሉ። ነገር ግን አንድ ነገር አስታውሱ፣ ፈተናው ቢከብድም ሽልማቱ ግን ታላቅ ነውና አጽኑ። ቪዲዮውን ከወደዱት ላይክ ያድርጉ፣ ሐሳቡን በኮሜንት ላይ ያጋሩን፣ ለወዳጅ ዘመዶ ሼር በማድረግ ማጽናኛ ይሆኑላቸው። ሰብስክራይብ ያላደረጋችሁ የቻናላችን ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ከሁላችን ጋር ይሁን።